ጤና ይስጥልን የአሻም ተከታታዮች የዛሬ ዕለት አርብ ጥቅምት 7 ቀን 2018 ዓ.ም የአሻም ሰባት ዜናዎች ተጀምረዋል። እኔ ናትናኤል በላይነህ የዕለቱ ተረኛ አሳላፊ ነኝ። በቅድሚያም ርዕሰ ጉዳዮቹን እንጠቁማችሁ። የኢትዮጵያ ብሔራዊ ባንክ IMF በአባል ሀገራት ድርሻ ላይ ያደረገው 50 በመቶ ማሻሻያ እንዲፋጠን የባንኩ ገዢ ኢዮብ ተካልኝ መጠየቃቸው ተነገረ። ኢትዮ ቴሌኮም ዘኔክሰስ የተሰኘ የስልክ ቀፎና አዳዲስ የኤሌክትሮኒክ ምርቶች መለያን ይፋ አደረገ። የተጀመሩ የሰላምና የልማት ግንባታ ተግባራትን አጠናክሮ እንደሚቀጥል ተነገረ። የኢትዮጵያ ብሔራዊ ባንክ IMF በአባል ሀገራት ድርሻ ላይ ያደረገው 50 በመቶ ማሻሻያ እንዲፋጠን የባንኩ ገዢ ኢዮብ ተካልኝ መጠየቃቸው ተነገረ። ከ2025ቱ የዓለም ባንክና የIMF ዓመታዊ ስብሰባ ጎን ለጎን የአፍሪካ ግሩፕ ኮንስቲትዩት ስብሰባ ተካሂዷል። ኢዮብ ተካልኝ በዚህ ወቅት ባደረጉት ንግግር ብሔራዊ ባንክ ዓለም አቀፍ የገንዘብ ድርጅት IMF በአባል ሀገራት ድርሻ ላይ ያደረገውን 50 በመቶ ጭማሪ በአዎንታዊ ጎኑ ይመለከተዋል ብለዋል። የድርሻ ማሻሻያው የዓለም አቀፍ የፋይናንሻል ሴፍቲኔት ለማጠናከርና ለአባል ሀገራት የሀብት አቅርቦትን ለማጎልበት አዎንታዊ እርምጃ መሆኑን አብራርተዋል። ተቋሙ ያደረገውን የድርሻ ማሻሻያው እንዲፋጠንም የጠየቁት ኢዮብ ተካልኝ የድርሻ ጭማሪውና ፈጣን አተገባበሩ ቀጣይነት ያለው እንደሆነና የድርሻ ማስተካከያ አጣዳፊነት ግን ከፍተኛ ትኩረት ሊሰጠው እንደሚገባ አስገንዝቧል። የታዳጊ አባል ሀገራት ድርሻን መጠበቅ ላይ እየታየ ያለውን ስምምነት በማነቅ አሁን ባለው ማዕቀፍ ታዳጊ ሀገራት ያላቸውን ዝቅተኛ ውክልና መፍታት አስፈላጊ መሆኑንም አስረድተዋል። በመሆኑም ፍትሐዊ፣ ሚዛናዊ፣ ሁሉን አቀፍ የሆነ ዓለም አቀፍ የፋይናንስ ስርዓትን ለማረጋገጥ ዝቅተኛ ውክልና ያላቸው ሀገራት ቅድሚያ እንዲሰጣቸውም ጠይቀዋል። ኢትዮ ቴሌኮም ዘኔክሰስ የተሰኘ የስልክ ቀፎና አዳዲስ የኤሌክትሮኒክ ምርቶች መለያን ይፋ አደረገ። የኢትዮ ቴሌኮም ኩባንያ ዋና ስራ አስፈጻሚ ፍሬሕይወት ታምሩ በዚህ ወቅት እንዳሉት ተቋማቸው ዲጂታል ኢትዮጵያን ለማድረግ በርካታ የቴሌኮም ማስፋፊያዎችን እያደረገ ይገኛል ብለዋል። ኢትዮ ቴሌኮም ቀደም ሲል እንደ 4G፣ 5G፣ ቴሌብር፣ ቴሌገቢያና ሌሎች የዲጂታል አማራጮችን ይፋ ማድረጉን አስታውሰው በዚህም በዲጂታል ኢኮኖሚው ዘርፍ ከፍተኛ አስተዋጽኦ ማበርከታቸውን ገልጸዋል። እንደ ሪፖርተራችን ብርሃን እሸት ዘገባ ስራ አስፈጻሚዋ ኩባንያው በቀጣዩ 3 ዓመታት ዲጂታልና ከዚያም ባሻገር በሚል መሪ ቃል አዳዲስ ቴክኖሎጂዎችን ለማስተዋወቅ እየሰራ እንደሚገኝ ጠቁመዋል። በትላንትናው ዕለት ይፋ የተደረገው ዘኔክሰስ ቴክኖሎጂ የዚህ እቅድ አካል መሆኑንም ነው የገለጹት። ዘኔክሰስ ዲጂታል ቴክኖሎጂ በቴሌክላውድ ብቻ የሚተዳደርና በርካታ መተግበሪያዎች ያሏቸው ዘመናዊ ስልክ ቀፎዎችና ኮምፒውተሮችን ያካተተ መሆኑን ተነግሯል። አዳዲሶቹ የኔክሰስ ምርቶች የአራተኛው ትውልድ ኔትወርክ የተገጠመላቸውና በተመጣጣኝ ገንዘብ ለተገልጋዮች የሚቀርቡ ሲሆን ለዲጂታል ትራንስፎርሜሽን እቅዱ በር ከፋች መሆናቸውም ተናግረዋል። የተጀመሩ የሰላምና የልማት ግንባታ ተግባራትን አጠናክሮ እንደሚቀጥል ተነገረ። ክልሉ የጀመራቸውን የሰላምና የልማት ግንባታ ተግባራትን አጠናክሮ ይቀጥላል ሲሉ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር እንዳሻው ጣሰው ገለጹ። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር እንዳሻው ጣሰው በተገኙበት በክልላዊ ወቅታዊ ሰላምና ጸጥታ ሁኔታ በሌሎችም ጉዳዮች ላይ ያተኮረ ውይይት ዛሬ በሆሳዕና ከተማ ተካሂዷል። በመድረኩ ክልላዊ ወቅታዊ ፖለቲካና የሰላምና የጸጥታ አዝማሚያ ሁኔታዎች ሪፖርት ቀርቦ ውይይት ተደርጓል። ርዕሰ መስተዳደር እንዳሻው ጣሰው እንደገለጹት ክልሉ በሁሉም መስኮች በትክክለኛ ሀዲድ ላይ ከመሆኑ ባሻገር እንደ ሀገር ወደ ሁለንተና የብልጽግና በሚደረገው ጉዞ የበኩሉን ጉልህ ሚና እየተጫወተ እንደሚገኝ ማረጋገጥ ተችሏል። የአመራር ስርዓቱ በመደመር መንግስት ቅኝት የተመራና በመደመር ትውልድ እሳቤ ላይ የተመሰረተ እንዲሆን የተጀመሩ የፖለቲካና ውስጠ ፓርቲ ዲሞክራሲ አቅም ግንባታ ስራዎችን በማጠናከር የአመለካከትና የተግባር ውህደትን ከፍ በማድረግ ውጤታማነትን ለማሳደግ በትኩረት እንደሚሰራም አመላክተዋል። ለስኬቶች በቂ እውቅና መስጠትና ስኬቶቹን ለማስቀጠል መትጋት ያሻል ያሉት ርዕሰ መስተዳደሩ የየአካባቢውን ቁልፍ ችግሮችን ለመፍታት ቁርጠኛ አቋም መያዙን በቅንጅት ለመስራትም በውይይት መድረኩ አቋም መወሰዱን መግለጻቸውን ከክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ የተገኘው መረጃ ያመላክታል። ለሀገራችን ኢትዮጵያ በተለይ በማህበራዊና በኢኮኖሚያዊ ዘርፍ እድገት አስፈላጊውን አስተዋጽኦ ያበረክታል የተባለለት መጽሐፍ ለአንባቢያን ቀረበ። በደራሲ ባንቲሁን ትእዛዙ የተጻፈ ሰው ደግፍ የተሰኘ መጽሐፍ በትላንትናው ዕለት ተመርቋል። መጽሐፉ ለሀገራችን ኢትዮጵያ በተለይ በማህበራዊና ኢኮኖሚያዊ ዘርፍ እድገት አስፈላጊውን አስተዋጽኦ እንደሚያበረክት በመድረኩ ተነግሯል። መጽሐፉ በሁለት ቋንቋ በአማርኛና በእንግሊዝኛ መዘጋጀቱንም ተመላክቷል። ሰላም፣ ውሃ፣ ደስታ፣ ግንዛቤና ፍቅር ላይ ያተኮረ መሆኑንም የመጽሐፉ ደራሲ ባንቲሁን ትእዛዙ አስገንዝበዋል። አስቸጋሪ በተባሉ ጎርፍ በሚበዛባቸው አካባቢዎችና መሰል የሆኑ ቦታዎችን ጥናት በማድረግ ውሃን በማቆርና በመገደብ ለአካባቢው ስጋት ሳይሆን ልማት የሚሰጥ አድርጎ ለመገንባት አቅጣጫ የሚሰጥ መጽሐፍ መሆኑን ጸሐፊው ተናግረዋል። በተለይ ደግሞ ስራ አጥ ወጣቶች በሚፈጠርላቸው የስራ ዕድል ራሳቸውንና ሀገራቸውን የሚጠቅሙበት እቅድ መንደፉንም በዝርዝር አስረድተዋል።
የትምህርት ጥራትን ለማረጋገጥ በተከናወኑ ተግባራት በተማሪዎች ውጤት ላይ መሻሻሎች እየታዩ መሆኑን የትምህርት ሚኒስቴር አስታወቀ። የትምህርት ጥራትን ለማረጋገጥ ባለፉት የለውጥ ዓመታት በተከናወኑ ተግባራት በተማሪዎች ውጤት ላይ መሻሻሎች እየታዩ መሆኑን የትምህርት ሚኒስትሩ ብርሃኑ ነጋ ገልጸዋል። የትምህርት ፍትሐዊነትና ጥራት ለትውልድ ግንባታ በሚል መሪ ሀሳብ 14ኛው ክልል አቀፍ የትምህርት ጉባኤ በጋምቤላ ከተማ እየተካሄደ ነው። በጉባኤው ላይ የተገኙት የትምህርት ሚኒስትሩ ብርሃኑ ነጋ ባስተላለፉት መልእክት የሀገር እድገትና ስልጣኔ እውን የሚሆነው በስነ ምግባርና በክህሎት የታነጸ ትውልድ ማፍራት ሲቻል እንደሆነ ገልጸዋል። ዘላቂ ልማትና እድገት እንዲረጋገጥ ጥራት ያለው ትምህርትን ተደራሽ በማድረግ በራሱ የሚተማመን ዜጋ መገንባት ያስፈልጋል ብለዋል። በዚህም ባለፉት የለውጥ ዓመታት የትምህርት ጥራትና ፍትሐዊነትን ለማረጋገጥ በተከናወኑ ተግባራት በተለይ በተማሪዎች ውጤት ላይ መሻሻሎች እየታዩ መሆኑን ገልጸዋል። በጋምቤላ ክልልም በተማሪዎች ውጤት ላይ ለውጥ መኖሩን ጠቅሰው የታየውን ለውጥ ይበልጥ ለማጠናከር አመራሩ በላቀ ቁርጠኝነት ላይ እንዲሰራ አስገንዝበዋል። በግብርናው ዘርፍ የኢትዮጵያ ማንሰራራቱን የሚያደርጉ ውጤታማ የልማት ስራዎች የተከናወኑ መሆኑን የግብርና ሚኒስቴር ገለጸ። በግብርናው ዘርፍ የኢትዮጵያ ማንሰራራቱን የሚያደርጉ ውጤታማ የልማት ስራዎች የተከናወኑ መሆኑን የግብርና ሚኒስትሩ አዲሱ አረጋ ገልጸዋል። የግብርና ሚኒስትር አዲሱ አረጋን ጨምሮ የዘርፉ ከፍተኛ አመራሮች በማዕከላዊ ኢትዮጵያ ክልል ቀቤና ልዩ ወረዳ በክላስተር የለማ የበቆሎ እርሻን ተመልክተዋል። በምልከታው የግብርና ሚኒስትር ዴኤታ መለሰ መኮንን፣ የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ማንደፍሮ ንጉሴ፣ በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል የግብርና ቢሮ ኃላፊ ኡስማን ሱሩርና ሌሎች ከፍተኛ የስራ ኃላፊዎች ተገኝተዋል። የግብርና ሚኒስትሩ አዲሱ አረጋ በዚህ ወቅት ኢትዮጵያ የምግብ ሉዓላዊነቷን ለማረጋገጥ የጀመረችው ስራዎች ውጤት እያገኙ ነው ብለዋል። በምርት ዘመኑ በተለያዩ ሰብሎች ከለማው ማሳ ውስጥ ከ12 ሚሊዮን ሄክታር በላይ መሬት በክላስተር መልማቱን ጠቁሟል። በግብርናው ዘርፍ የተከናወኑ ያሉ ውጤታማ ተግባራት የኢትዮጵያን ማንሰራራቱን የሚያደርጉ መሆናቸውንም ሚኒስትሩ ገልጿል። በቀቤና ልዩ ወረዳ በምርት ዘመኑ 12500 ሄክታር መሬት በበቆሎ የለማ ሲሆን በልዩ ወረዳው በዓመት 4 ጊዜ የግብርና ልማት እንደሚከናወንም ተገልጿል። ለስፖርት ዘገባዎቹ እናመሰግናለን። ተመልካቾቻችን የዕለቱን ዜናዎቻችንን ከማጠናቀቃችን በፊት በድጋሜ ርዕሰ ጉዳዮቹን እናስታውሳችሁ። የኢትዮጵያ ብሔራዊ ባንክ አይኤምኤፍ በአባል ሀገራት ድርሻ ላይ ያደረገው 50 በመቶ ማሻሻያ እንዲፋጠን የባንኩ ገዢ ኢዮብ ተካልኝ መጠየቃቸው ተነገረ። ኢትዮ ቴሌኮም ዘኔክሰስ የተሰኘ የስልክ ቀፎና አዳዲስ የኤሌክትሮኒክ ምርቶች መለያን ይፋ አደረገ። የተጀመሩ የሰላምና የልማት ግንባታ ተግባራትን አጠናክሮ እንደሚቀጥል ተነገረ። የዛሬ ዕለተ አርብ ጥቅምት 7 ቀን 2018 ዓ.ም የአሻም 7 ዜናዎች ተጠናቀዋል። ስለተከታተላችሁን አመሰገንን። እኔ ናትናኤል በላይነህ የዕለቱ ተረኛ አሳላፊ ነበርኩ። ከቀሪ የአሻም መሰናዶች ጋር መልካም ቆይታን እየተመኘሁ ተሰናበትኩ። አሻም ለሁላችን!